የምትሆን ነገር ካለ ሲል ነው ከዚህ የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያለው ያው እዚህ ብናገር ልጁም ስለሌለ ማለት ነው። አርጉ ተብለን አድርገናል፣ ግን ማድረግ የለብንም ነበር። ግን ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ ሰላም እንዴት ናችሁ? ውድና የተከበራችሁ ቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት ያለም ዳርቻ። እንግዲህ እውነት ለመናገር ያው ዛሬ በሚያሳዝን ቪዲዮ ነው የመጣሁላችሁ ማለት ነው። እሱ ምንድነው ወዴት ነው? በነገራችን ላይ ዛሬ በሚሰራው ቪዲዮ አንዳንድ ልጆች ምናልባት የሚደብራችሁ ልጆች ሊኖር ይችላል። እናንተ ስራችሁ ያውጣችሁ ማለት በመጀመሪያ ምን እንደምል አላቅም፣ ምኑን ከምን ጀምሬ ከምን እንደምል አላቅምና እንግዲህ አንድ ቪዲዮ በጣም በተለያየ በሶሻል ሚዲያ ሲዘዋወር ነበር ማለት ነው። በተለይ በፌስቡክ እና በቲክታክ በጣም እየተሰማኝና ማለት በዚሁ አጋጣሚ አንዳንድ ነገር እላለሁ እና እንግዲህ ይሄ ቪዲዮ ሶሻል ሚዲያ ላይ ሲዘዋወር የነበረው ያው ሀገራችን ባለችበት በጦርነት ሁኔታ እጅግ በርካታ ዜጎችን እያጣነ እጅግ በብዙ ነገር እየተጎዳን ነው ያለነው፣ በተለይ ወደ አማራ ክልል ማለት ነው። እሱም እንግዲህ ብዙዎቻችን እኛም በስደትም በምንም ያለ ነው አይ እኛ እኮ ኦሮሞ ነው የሚገለን የኦሮሞ እንደዚህ ነው እያልን ብዙዎቻችን ያልሆነ ጥላቻ የምንሰብክ ሰዎች አለን። ነገር ግን እንግዲህ ይሄ ወንድም ማለት ይሄን ልላችሁ የቻልኩት ምንድነው ብዙዎቻችን ግዴታ እነሱ ብቻ አይደሉም እኛን እየገደሉን ያለው። ይሄ እንግዲህ በምስሉ ሲንሸራሸር የነበረው የሸዋ ፋኖ ነው። አዎ ምንም በነገራችን ላይ እንደዚህ ስል ደግሞ የሚደብራችሁ ልጆች ልትኖሩ ትችላላችሁ። ወይ አማራ አይደለሽም ወይ ምን አይደለሽም ምናምን እያላችሁ አፋችሁ ልትከፍቱ ትችላላችሁ። እንደለመደባችሁ ደግሞ ቴሌግራም ላይ ግሩፕ ክፈቱና ሪፖርት አድርጉ። መቼም ይሄ ነው ስራችሁ ማለት ነው። እና ይሄ ልጅ እንግዲህ የሸዋ ፋኖ ነው ተብሎ እጅግ በጣም ሰብአዊነት የጎደለው ይሄ ማለት ሸዋ ፋኖ ማለት የራሳችን ነው ማለት ነው። እኛ እየገደሉን ያሉ የራሳችን ዜጋዎች ናቸው። አለቀ። እየመረራችሁን ቢሆን ዋጡት። ምክንያቱም በጥቅም እየተደለሉ በገንዘብ በምን ይህን ያህል ዓመት ጦርነት የማይበቃ የራሳችን አንድ ስላልሆንን እኛ አንድ ስላልሆንን እየመረራችሁን ዋጡት። በነገራችን ላይ እንደዚህ አይነት ነገር ማውራት ችሎታውም የለኝም፣ ግን በጣም ነው ያዘንኩት። በጣም ምክንያቱም የራሳችን ናቸው እንደዚህ እያረጉን ያሉና ይሄ ልጅ እንግዲህ የወንድሞቻችን እጅ ቆርጦ በእጁ ይዞ የሚያሳይ ቪዲዮዎች በጣም በተለያየ ሶሻል ሚዲያዎች እየተንሸራሸሩ ነበር። ግን ይሄ ነገር ማለት አግባብ ነው ብላችሁ ታስባላችሁ ወይ? እናንተ እንዴት በዚህ ልክ የገንዛ ራሳችን እኛ በነገራችን ላይ በስደትም አንስማማም፣ በስደትም እንደዛው ነን። እስበሳችን እየተገዳደልን ምናምን በየጃዛ ቤቱ እስበሳችን እኛ አማራዎች ነን። ምንም በቃ እየመረራችሁን ቢሆን ዋጡት። እኔ በነገራችሁ ላይ እንደዚህ አይነት ነገር ማውራት ምንም አልፈልግም፣ ግን በጣም ስለተሰማኝ ነው። በጣም ምክንያቱም እኛ የሚገሉን የራሳችን ናቸው። በተለያየ ጥቅም በተለያየ ነገር እየገደሉን እያረዱን እያሰቃዩን እስበሱ አይደል እንዴ? የከሌጅ ፋኑ ነው እያለ እየጠቆም የሚያስዝ የራሳችን ዜጋ ነው አይደል እንዴ? ከሌ እንደዚህ ሀብት አለው እንደዚህ አግቱት እያሉ የሚያሳግቱ የራሳችን ናቸው። አለቀ። ስለዚህ በመጀመሪያ ጥራት ከራስ ይጀምራል እና አንዳንድ ሰዎች ይሄንን እንዴት አድርጋችሁ እናንተ ታዩታላችሁ? እንዴት ታዩታላችሁ? ምናልባት አሁን እንደዚህ ስንል በቃ ወይ ሌላ ነገር ወይ አማራ አይደለሽም ወይ ምናምን አማራ ነኝ። ስለኔ አማራነት እናንተ ልትነግሩኝ አይችልም። ምክንያቱም ስለማውቃችሁ ማለት ነው። ጸባያችሁ ስለማውቃችሁ ነው። የእናንተን ነገር ስለማውቅ ማለት ነው። ግን በጣም ነው ያዘንኩት። በጣም ደግሞ እኮ ባንዲራውን ለብሶ ምናምን ለካ እናንተ ሁሉም ይሄ በቃ ባንዲራችን እንሞታለን ለባንዲራችን የሚለው ለካ ሁሉም ውሸት ነው። እንዴት እንደ አለባበሱ ምናምን ባንዲራው እኮ እንዴት እንደሚያምር ጭምቅ ብሎ ነው እኮ አስባችሁታል። ከዛ የወንድሞቹ ልጅ እየቆረጠ ምናምን እኔ ግን ማለት ነው በነገራችን ላይ እንደዚህ ያደረገ ሰው መገደል አለበት። እንግዲህ ምን እንደሚያደርጉት እግዚአብሔር ይወቀው እንጂ መገደል አለበት፣ መረሸን አለበት። እንደዚህ አይነት ሰዎች ናቸው ወገኖቻችን እያሰቃዩ ያለ። አሁን በጣም በተለያየ በአማራ ክልል ሰው መውጣት አልቻለም። ማርያምን በጣም እየተሰቃዩ ነው ቤተሰቦቻችን። በጣም ከሚነግራችሁ በላይ ማለት ነው። እናንተ እዚህ ውጭ ሆናችሁ ፖለቲካ የሚያጫውታችሁ በአናታችሁ መተከል ትችላላችሁ። እሺ እኔ በነገራችን ላይ ማንንም ደጋፊ አይደለም። አማራ ነኝ፣ ጎንደሬ ነኝ፣ ግን ማንንም አልደግፍም። የምደግፈው በቃ ኢትዮጵያ ሰላም እንድትሆን ብቻ ነው የምፈልግ። ግን
ፋኖንም አልደግፍም፣ መከላከያንም አልፈልግም፣ ማንንም አልደግፍም። በቃ እየመረራችሁ እንደሆነ ዋጡት። ምክንያቱም ቤተሰቦቿ እየተሰቃዩ ነው ያሉት። አንድ ሳምንት መከላከያ ይሄድና እነሱን ሲያበሉ ይሰነብታሉ። ከዛ ደግሞ እነሱ ሲሄዱ ደግሞ ፋኖዎች መጡና ለምን መከላከያ ያበላችሁ? ቤተሰቦቻችን ዱላ፣ ቤተሰቦቻችን መከራ ምን አደረጉ? ማርያምን ህዝብ እኮ እየተሰቃየ ነው ያለ። ወይ ሰላም አይፈጥሩ ተደራድረው ወይ ምን አይሉ። ከዛ ደግሞ ፋኖዎች ሲሄዱ ደግሞ መከላከያ ይመጣና ለምን ለፋኖ ምግብ አበላችሁ? ቤተሰቦቻችን ዱላ መከራ። እነኛ ማንን እንድንደግፍላችሁ ነው የምትፈልጉት እናንተ? ምድረ እንትን ሁላ ማለት ነው። እውነቴን ነው የምላችሁ። እኔ በነገራችን ማንንም አልደግፍም። ለማንም ብርማ ቢሆን እንደዚህ በዚህ እስካሁን ራሱ እንትን ያልኩት እኔ ይቆጨኛል። ይቅርታ አድርጉልኝና ምክንያቱም ህዝባችን አንድ ይሆን እንደው እያልን ነው እኛ በስደት ሽንት ቤት እያጠብን የተለያየ ነገር እያደረግን ይሄን አድርጉ ስንባል እሺ የምንለው አንድ ይሆን እንደው ብለን ነው። ነገር ግን አሁን ይሄ ፋኖ ተብዬ ነው የዜጎችን እጣት የዜጎችን እጅ ቆርጦ ጭራሽ አንጠልጥሎ። አቤት ጭካኔ! ወይኔ እኔ ምን እንደምል ራሱ አላውቅም። የእውነት በጣም መጨረሻው ጊዜ ነው የደረስነው። በቃ ኢትዮጵያ ለመሄድ ያስፈራል፣ ኢትዮጵያ ለመኖር ያስፈራል። የእውነት እኛ እኮ በሰው ሀገር እኮ አቤት ነጻነታችን! የሰው ሀገር እኮ ግን ነጻነት አይደለም። የእውነት እንደዛው ትዳር ይዘን ምን ብለን ወልደን ባንኖርም ነጻነት ግን በቃ የሌለን ነጻነት ያለው ማርያምን ነጻነት በቃ በጣም ነጻነት አለን። ህግ አለ። በቃ ህጋቸው ደስ ይላል። ምን የለ እህሳ ኢትዮጵያ መውጣት የለም። እህሳ መደብደብ ነው። እህሳ ትንሽ ነገር ከያዛችሁ ስንት ለፍታችሁ ደክማችሁ ያመጣችሁት ይሄ ከሌ እኮ ብር አለው ወይ መያዝ ነው መታገዝ ነው። ከዛ ባሻገር ብሩ ይከፈላል። ብሩም ተከፍሎ ራሱ እኮ በተውን ገሎ እዛ ጓሮ ስር ነው ጥለው የሚሄዱ እና ይሄ ምን አይነት ሀገር ነው ጎበዝ? ዝብ እያለቀ ምንም የሌለበት ፈጣሪ ወይ ትዕግስቱን ስጠኝ። እኔ በጣም ነው እግዚአብሔርን ምን አይነት ሀገር እኔ ሀገራችን በጣም ኃይለኛ ሲወል ውስጥ ናት የገባች ሲወል። ምክንያቱም እኛ የምንሰራው ተንኮላችን በቃ እግዚአብሔር እየፈተነን ነው። ለምን እኛ በተንኮል በኃጢአት በጣም ዝፍቅ ብለናል። አሁንም እየታጠብን አይደለም። ስለዚህ ይሄ ተጨማምሮ ነው እንደዚህ ሀገራችን ሲወል በሲወል ያደርጋል። ሲወል የእውነት እንዴት ሰው በገንዛ ወንድሙ ላይ ይጨክናል? በገንዛ ወንድሙ የእውነት እኔም በጣም ነው ያዘንኩት። በጣም አስባችሁታል እንዴ? እኛ እኮ እንደው አላስፈላጊ ነገር በቃ እንድንናገር ነው እንትን የምትሉት። የእውነቴን ነው የምላችሁ። እንደው ሰው በገንዛ ዜጋው በገንዛ እንትኑ እንዴት እንደዚህ አይነት ነገር ያደርጋል? የእውነት በጣም ነው ያዘንኩት እኔ። በገንዛ በራሱ ወንድም በራሱ ስጋ እንደው እና እውነት እኛ እንደውም እኮ ከነ ፍቅር ሆነን የምንኖር እኮ ከሌላ ዜጎች ጋር ነው። ይሄን ታውቃላችሁ? እኔ ማርያምን በውስጥ ማወራቸው አሉ የኦሮሞ ልጆች ምርጥ ልጆች ምንም ስለ ዘረኝነት ስለምን የማያውቁ የዋህ ልጆች አሉ። በዚህ አይነት የእውነት እኔ ከማንም ጋር ልጣላም፣ ወላ ከትግሬ ወላ ከኦሮሞ ወላ ከምን። ምክንያቱም የራሳችን ናቸው እንደዚህ እየገደሉን ያሉ እያሰደዱን ያሉ እያሰቃዩን ያሉ። እኛ መቼ አንድ ነው ምን አላውቅም። አንድ እኮ አንሆንም እኮ እኛ እርኩሶች ነን። እርኩስ በስደትም እርኩሶች ነን፣ በሀገራችንም እርኩስ አይደለም። እንደኛ እንደ እርኩስ ዝም ብሎች እየወጡ ዘራፋ ካኪ እኔ አማራ ነኝ እኔ ጎንደሬ ነኝ እኔ ገለመለ በዚህ ወዱ ለማለት ግን አንደኛ ነን እንጂ ስበሳችን ችግር ቢኖርብን እንኳን በውስጥ ተነጋግረን አንፈታም። በቃ ነቆራ ቆር ፈጣሪ ወይ ትዕግስቱን ስጠኝ። እኔ በጣም ነው ያዘንኩት። እውነቴን ነው የምላችሁ። ይሄንን ቪዲዮ ሳይ ደንግጫለሁ። በቃ እስኪ አይ ትክክለኛ ልሁን ምናምን ብዬ ራሱ ቪዲዮን እየደገምኩ አየሁት። የሆነ በቲክታክም እንደዚሁ ለቀውታል፣ ፖስተው ታዝዤ ነው እንዴ ይላል ደግሞ አናቱ ይታዘዝና ቢታዘዝ ራሱ አይ እኔ ወንድሞችን እንደዚህ አላደርግም እኔ ግደሉኝ ብሎ መልስ መስጠት ሲችል ወይኔ ጭካኔ! እጁን ቆርጦ ጭራሽ በአንጠልጥሎት ሊበለው ነው። ቢበለው ይሻለው ነበር። የምር እንደዛ አንጠልጥሎ ቢበለው ይሻለው ነበረ። እንደዚህ በጭካኔ ተሞልተናል ማለት ነው ጎበዝ። አቤት የምንሰማው ነገር የምናየው ሁሉ የምር መጨረሻው ዘመን ነው የደረስ። እንደው እግዚአብሔር አምላክ በቃ ይበለን። እንጂ በጣም አስፈሪ ጊዜ ነው የደረስነው። የእውነት እኔ ከምነግራችሁ በላይ ነው። እኔ ለማየት የሚዘገንን ለመስማት የሚዘገንን ነው ሁሌ የምናየውና የምንሰማው። በጣም ያሳዝናል። እና እንግዲህ እኔ ያለው ነገር ሌላ ምን እላችኋለሁ ቤተሰብ። እኔ ከማወራው በላይ ነው የሆነብኝ በእውነቱ ከሆነ። ለማንኛውም እግዚአብሔር ከእንደዚህ አይነት ነገር ይጠብቅ።
በጣም ነው የሚያሳዝን። ብቻ እኔ ምኑ ከምኑ ጀምሬ ከምን እንደማወራ ግራ ገብቶኝ እኮ ነው ጉብል ዝም ብዬ የማዳምጥ የማያችሁ አዳምጣለሁ፣ አያለሁ፣ አዳምጣለሁ። በቃ እንደዚህ ነን። ፈጣሪ ሆይ በስምንተኛው ሺህ ሲመሽ ተወልጄ ጅቡን ጋሻ አለው ተኩለው ወንድሜ ይባል። እውነት እኮ ነው። እና ያው ለዛ ነው። ለማንኛውም ቤተሰብ ሰላማችሁ ይብዛልኝ። ብዙ ወሬ አላወራባችሁ። እኔ ማወራው ራሱ በጣም ነው ቃላት ያጠራኝ በእውነቱ ከሆነ ማለት ነው። ምክንያቱም በዚህ ልክ እንደዚህ እስከምን ያጨካከነን ነገርስ ምንድነው? ጌታ ነው የምላችሁ። እና ለማንኛውም ይሄን ያለው ነገር እንግዲህ ሌላ ምን እላለሁ? ቤተሰብ አይድሊ ያለ ፋሲል ደግሞ ወዶ አይደለም እኮ ለካ ጎበዝ እንደዚህ ያለው በስምንተኛው ሺህ ሲመሽ ተወልጄ ጅቡን ጋሻለው ተኩለው ወንድሜ ብሏል።